የአማርኛ የራዲዮ ፕሮግራም ነው። በዛሬው ፕሮግራማችን ጠቅላይ ሚኒስትር አብይ አህመድ የደብረጽዮንን ጥያቄ ውድቅ አድርገዋል ስለመባሉ፣ በሰሜን ወሎ ዞን በተፈጸመ የድሮን ጥቃት በርካቶች መገደላቸውን እማኞች ስለመናገራቸው፣ ሂዩማን ራይትስ ዎች በግብጽ ስደተኞች ትምህርት ለመማር ፈተና ይገጥማቸዋል ስለማለቱ፣ ከኤርትራ፣ ከሱዳን፣ ከኢትዮጵያ የመጡ የስደተኛ ልጆች ትምህርት ቤት ቢገቡ እንኳ ትንኮሳ ይደርስባቸዋል። በዚህ የተነሳ ገሚሶቹ ቤተሰቦች ልጆቻቸውን ቤት ውስጥ ፊደል ለማስቆጠር ተገደዋል። በግብጽ ለስደተኛ የሚመች በጭራሽ የለም። እንዲሁም አጫጭር ዘገባዎች አሉን። ለቀጣዮቹ 15 ደቂቃዎች አብራችሁን ቆዩ። አቶ ጌታቸው ረዳን ከጊዜያዊ አስተዳደር ፕሬዝዳንትነት እንዲነሱ በደብረጽዮን የቀረበውን ጥያቄ ጠቅላይ ሚኒስትሩ ውድቅ ማድረጋቸውን አንድ ምንጭ ለቢቢሲ ተናገሩ። አጭር ዘገባ አለን። ትናንት ሐሙስ አዲስ አበባ በጠቅላይ ሚኒስትሩ ጽሕፈት ቤት ውስጥ በተካሄደው ውይይት በክልሉ የጸጥታና ፖለቲካ ጉዳዮች ላይ ሰፊ ውይይት መደረጉን መንግስታዊ መገናኛ ብዙሃን የዘገቡ ቢሆንም የሁለቱ ወገኖች መካሰስ በዚሁ ስብሰባ ላይ ጎልቶ መታየቱን ስማቸውን መጥቀስ ያልፈለጉ ውይይቱን በቅርበት የተከታተሉ ታማኝ ምንጭ ለቢቢሲ ትግርኛ ተናግረዋል። የጊዜያዊ አስተዳደሩ ፕሬዚደንት ከስልጣን እንዲነሱ ጥያቄ መነሳቱ ተነግሯል። በደብረጽዮን የሚመራው የህወሓት ክንፍ በትግራይ የተከሰተ ላለው ችግር የጊዜያዊ አስተዳደሩን ደካማነት በመግለጽ ለዚህም ፕሬዝዳንት ጌታቸው ረዳ ምክንያት መሆናቸውን ገልጿል። ጌታቸው ተነስቶ ምክትሉ ጄኔራል ታደሰ ወረደ ቦታውን እንዲይዝ ሐሳብ አቅርበዋል ብለዋል እኚሁ ተሳታፊ ለቢቢሲ። በጊዜያዊ አስተዳደሩ አቶ ጌታቸው ረዳ የሚመራው የህወሓት ቡድን ጊዜያዊ አስተዳደሩ ስራውን በተገቢው መንገድ እንዳያከናውን የደብረጽዮን ቡድን መሰናክል ሆኗል ሲል ከሷል። ለጊዜያዊ አስተዳደሩ ስራዎች እንቅፋት የሆናችሁት እናንተ ናችሁ በማለት ምላሽ የሰጡት ጌታቸው ረዳ በጦርነቱ የተፈናቀሉ ሰዎች ወደ ቀያቸው እንዳይመለሱ አድርገዋል ሲሉም ክስ አቅርበዋል። በድርጅቱ አባላትና አመራሮች እንዲሁም በብሔራዊ ምርጫ ቦርድ እውቅናን ያላገኘው የህወሓት ጠቅላላ ጉባኤ ተካሂዶ አቶ ጌታቸውና ሌሎች ከፍተኛ አመራሮች ከፓርቲው ከተባረሩ በኋላ ደብረጽዮን የሚመሩት ቡድን በጊዜያዊ አስተዳደሩ መሪዎች ላይ የስልጣን ጥያቄ ሲያነሳ ቆይቷል። አቶ ጌታቸው የጊዜያዊ አስተዳደሩ ፕሬዝዳንትነት ቦታ የያዙት በህወሓት ውክልና ነው በሚል ከኃላፊነታቸው እንዲነሱ የደብረጽዮን ቡድን የፌዴራል መንግስቱን ሲጠይቁ ነበር። አሁን ውዝግቡ እየተባባሰ ባለበት ጊዜም ችግሮችን ለመፍታት ከጠቅላይ ሚኒስትሩ ጋር በተደረገው የትናንቱ ስብሰባ ደብረጽዮን ይህንኑ ጥያቄ በድጋሚ አንስተዋል። ደብረጽዮን አቶ ጌታቸው ከጊዜያዊ አስተዳደር መሪነታቸው ተነስተው በቦታቸው ጄኔራል ታደሰ እንዲተኩ ያቀረቡት ሐሳብ በጠቅላይ ሚኒስትሩ ተቀባይነት አላገኘም ብለዋል እኚሁ ምንጭ ለቢቢሲ ትግርኛ። ጊዜያዊ አስተዳደሩ ስራውን እንዳያከናውን የትግራይ ሰራዊት ከጎናችን ነው በማለት ህዝቡን ግራ እያጋባችሁት ነው ሲሉ የደብረጽዮንን ቡድን ወቅሰዋል ጠቅላይ ሚኒስትሩም ብለዋል እኚሁ ምንጭ። ጠቅላይ ሚኒስትሩ ጨምረውም ጊዜያዊ አስተዳደሩ ክልላዊ ምርጫ እስኪደረግ ድረስ የሚጠበቅበትን እያከናወነ እንደሚቆይ ማሳወቃቸውን ስለ ውይይቱ ለቢቢሲ የተናገሩት ምንጭ ገልጸዋል። በዚህ ሀሳብ ያልተደሰተው በደብረጽዮን የሚመራው የህወሓት ቡድን አቶ ጌታቸው ከጊዜያዊ መንግስት መሪነት እንዲወርዱ በያዘው አቋም የጸና መሆኑን ስማቸውን መጥቀስ ያልፈቀዱት ምንጭ ለቢቢሲ ትግርኛ ተናግረዋል። ለወራት በዘለቀ አለመግባባት ውስጥ ያሉት የህወሓት አመራሮች ከዚህ ቀደም በተደጋጋሚ ወደ አዲስ አበባ በመምጣት ከፌዴራል መንግስቱ ባለስልጣናት ጋር ቢነጋገሩም የፌዴራል መንግስቱ ግን ቡድኖቹ ችግራቸውን በጋራ እንዲፈቱ በመምከር በተደጋጋሚ መልሷቸዋል። ሁለቱ ወገኖች የክልሉን ህዝብ የጸጥታ የመልካም አስተዳደርና የልማት ፍላጎት ለማሟላት በጋራ ለመስራት መስማማታቸው የተገለጸ ሲሆን በጦርነቱ ከመኖሪያቸው የተፈናቀሉ ነዋሪዎች ወደ ቀያቸው የሚመለሱበት እንዲሁም ታጣቂዎች ወደ መደበኛ ህይወት መመለስ በሚችሉበት ሁኔታም ከስምምነት መድረሳቸው ተነግሯል። በተጨማሪም የክልሉ የተፈጥሮ ሀብት በህጋዊ መንገድ ብቻ ጥቅም ላይ እንዲውል፣ ህዝባዊ መንግስት አገልግሎቶች ተሻሽለው የህዝቡን ፍላጎት በሚያሟላ ደረጃ እንዲቀርቡ አስፈላጊው ስራ እንዲከናወን ከስምምነት መደረሱን የመንግስት መገናኛ ብዙሃን ዘግበዋል። በውይይቱ ላይ ከፌዴራል መንግስቱ በኩል ከጠቅላይ ሚኒስትሩ በተጨማሪ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ፣ የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ፣ የብሔራዊ መረጃና ደህንነት አገልግሎት ዋና ዲሬክተር ሬድዋን ሁሴንን ጨምሮ ሌሎች ከፍተኛ ባለስልጣናት ተሳትፈዋል።
በአማራ ክልል ሰሜን ወሎ ዞን ባለፈው ሳምንት ሲኖትራክ ተብሎ በሚጠራው የጭነት ተሽከርካሪ ላይ በተፈጸመ የድሮን ጥቃት 50 የሚሆኑ ሰዎች እንደተገደሉ የዓይን እማኞችና የተጎጂ ቤተሰቦች ለቢቢሲ ተናገሩ። ጥቃቱ የደረሰው ዳውንት ወረዳ ውስጥ ባለፈው ሐሙስ ህዳር 19 ቀን 2017 ዓ.ም ቀትር 8 ሰዓት አካባቢ መሆኑን የተናገሩት የአካባቢ ነዋሪዎች የጥቃቱ ሰለባዎች ከተለያዩ ጉዳዮች ወደ ኩርባ ከተማ ሲመለሱ የነበሩ ሰዎች ናቸው ብለዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ወይም ኢሰመኮ ስለ ጥቃቱ ጥቆማ እንደደረሰውና መረጃ እያሰባሰበ እንደሆነ ለቢቢሲ ተናግረዋል። ሐሙሲት የተባለ ገበያ ከሚውልበት ሾጋ አካባቢ ወጣ ብሎ ልዩ ስሙ ሰጎራ በተባለው አካባቢ ጥቃቱ መድረሱንም የዓይን እማኞች ተናግረዋል። በአካባቢው ባለው የትራንስፖርት ችግር ምክንያት በጭነት ተሽከርካሪዎች መጓዝ የተለመደ መሆኑን የተናገሩት ነዋሪዎች ያለፈው ሳምንት ጥቃት አሸዋና ሰዎችን በጫነ ሲኖትራክ በተባለው ተሽከርካሪ ላይ መድረሱን ተናግረዋል። ገበያ ውለው ሲመለሱ የነበሩ ገበያተኞች፣ አርሶ አደሮች፣ ለስራ ፍለጋ ከአጎራባች ዋደላ ወረዳ ሲመለሱ የነበሩ ወጣቶች እንዲሁም ከደላንታ ወረዳ ክርስትና ደርሰው ሲመለሱ የነበሩ ሰዎች የጥቃቱ ሰለባዎች እንደሆኑ ተናግረዋል። ጥቃቱ በተፈጸመበት ቀን 2 ድሮኖች ለሰዓታት ቅኝት ሲያደርጉ ነበር ያሉት በንግድ ስራ ላይ የተሰማሩት አንድ የዓይን እማኝ መብረቅ የሚመስል ድምፅ ሰምተው ወደ አካባቢው ማቅናታቸውን ለቢቢሲ ተናግረዋል። ተሽከርካሪው ዳገት ሲወጣ መመታቱን የተናገሩት ሌላ የዓይን እማኝ ከባድና አስፈሪ ድምፅ መስማታቸውንና ከተወሰነ ጊዜ በኋላ አካባቢው ላይ መድረሳቸውን ተናግረዋል። ጨለማ ተገን ተደርጎ ነው አስክሬን የተነሳው ያሉት የመንግስት ሰራተኛ የሆኑ የዓይን እማኝ አስክሬን ለማንሳትና ለመለየት ከባድ እንደነበር ተናግረዋል። እኩለ ሌሊት 9 ሰዓት ድረስ አስክሬን መነሳቱንና ኤፍኤስአር በተባለ ተሽከርካሪ ተጭኖ ወደ ጤና ጣቢያ መወሰዱን የተናገሩት ሌላ የዓይን እማኝ አስክሬን በልብስ በጫማና በልዩ ምልክቶች መለየቱን ገልጸዋል። ከ50 በላይ አስክሬን ቁጥር ያሉት እማኙ ሹፌሩን ጨምሮ 10 የሚሆኑ ጋቢናና ፖርቶ መጋላ አካባቢ የነበሩ ሰዎች መቁሰላቸውን ተናግረዋል። በጥቃቱ የተገደሉት ሰዎች ቁጥር 50 እንደሚሆኑ የተናገሩት ሌላ የዓይን እማኝም 8 የሚሆኑ ሰዎች ደግሞ ቆስለው ለሕክምና ጤና ጣቢያ ተወስደዋል ብለዋል። 21 ዓመት ያሳደጉት የወንድማቸውን ልጅ ከተገደሉት ውስጥ እንደሚገኝ የተናገሩት አንድ የአካባቢ ነዋሪ ምንም እንኳን 12 ሰዓት አካባቢ ጥቃቱ የደረሰበት ስፍራ ቢገኙም ጤና ጣቢያ ውስጥ አስክሬን ሲለይ በጥቃቱ መገደሉን እንደተረዱ ለቢቢሲ ተናግረዋል። ከዩኒቨርሲቲ ተመርቆ ስራ ለመፈለግ ሐሙስ ደርሶ ሲመለስ እንደተገደለ የተናገሩት የሟች ቤተሰብ መታወቂያው ተቃጥሎ በትምህርት ማስረጃው እንደተለየም ተናግረዋል። ከሟቾች ውስጥ 4ቱ ቤተሰቦቻቸው እንደሆኑ የተናገሩት አንድ የዓይን እማኝ በምህንድስና ትምህርት ተመርቆ ስራ ለመፈለግ የወጣ የአጎታቸው ልጅን ጨምሮ በአነስተኛ የንግድ ስራ የተሰማሩና የቤተሰብ አስተዳዳሪ ዘመዶቻቸው መገደላቸውን ተናግረዋል። ጥቃቱ በደረሰበት አካባቢ በፋኖና በመንግስት ኃይሎች መካከል ውጊያ እንዳልነበር የተናገሩት ነዋሪዎች የጥቃቱ ሰለባዎችም ንጹሃን እንጂ የፋኖ ታጣቂዎች አልነበሩም ብለዋል። ሆኖም ወረዳው ከመስከረም ወር ወዲህ በፋኖ ኃይሎች ቁጥጥር ስር እንደሚገኝ ነዋሪው አስረድተዋል። ከዳውንቱ ጥቃት በኋላ በዞኑ ላስታ ወረዳ ብልብላ በተባለ አካባቢ ህዳር 24 ቀን 2017 ዓ.ም በተፈጸመ የድሮን ጥቃት የ83 ዓመት እናት መገደላቸውንና ሰዎች መቁሰላቸውን መገናኛ ብዙሃን ዘግበዋል። ቢቢሲ ስለ ጥቃቱ ከሰሜን ወሎ ዞን አስተዳደር መረጃ ለማግኘት ያደረገው ጥረት አልተሳካም። አድማጮች አሁን ደግሞ አጫጭር ዜናዎችን ላሰማችሁ። የሶሪያ አማጽያን ሀማ የተሰኘችውን ትልቅ ከተማ ሙሉ በሙሉ በቁጥጥር ስር ማድረጋቸውን ገለጹ። አማጽያኑ ከተማዋን የተቆጣጠሩት የአገሪቱ ጦር ከከተማ መውጣቱን ተከትሎ ሲሆን ይህ ለፕሬዝዳንት በሽር አልአሳድ ሌላ ውድቀት ነው ተብሏል። ኡጋንዳዊው የአርሰናል ደጋፊ ከዩናይትድ ጋር ከነበረው ጨዋታ በኋላ በአንድ የጥበቃ ሰራተኛ በጥይት ተገደለ። የጥበቃ ሰራተኛው ደስታቸውን እየገለጹ ያሉ የአርሰናል ደጋፊዎች ላይ በከፈተው ሩምታ ነው። በከፈተው ሩምታ ሌላ የአርሰናል ደጋፊ ቆስሏል። የጥበቃው ቀጣሪ በደጋፊዎቹ ጫጫታ በመረበሹ የጸጥታ ሰራተኛው ጸጥ እንዲያስብላቸው ቢጠይቅም ትዕዛዙ ባለመከበሩ እርምጃውን መውሰዱ ታውቋል። አድማጮች ዜናዎቹ እነዚህ ነበሩ። በግብጽ የሚኖሩ ስደተኞች ልጆቻቸው ትምህርት ለማግኘት እየተቸገሩ መሆኑን ሂዩማን ራይትስ ዎች ገለጸ። ድርጅቱ ከትናንት በስቲያ ባወጣው ስደተኞችን የተመለከተ ሰፊ ሪፖርት እንዳለው በመቶ ሺዎች የሚቆጠሩ የስደተኛ ልጆች መሰረታዊ ትምህርት ለማግኘት ብዙ ፍዳና መከራ እያዩ ነው ሲል ወቀሳ አቅርበዋል። ይህን ሪፖርት መሰረት በማድረግ በግብጽ የሚኖሩ ኢትዮጵያውያን ስደተኞችን አነጋግረን ነበር። 4 መንታ ልጆች ያሏት ሲፈን ነጻ ትምህርት ባለመኖሩ ልጆቼን ከፍዬ ለማስተማር ስላልቻልኩ ቤት ይዣቸው ቁጭ ብያለሁ ትላለች። እዚህ ከመጣ ወደ 7 ዓመት መሰለኝ። አሁን ያለንበት በጣም ነው የሚከብደው።
ስደተኛ አይፈልጉም። ድሮ አሪፍ ነበረ። አሁን ደግሞ ሁሉም ነገር ከአቅማችን በላይ ሆነ። ከተማሪዎች ጋር ከትምህርት ጋር በተገናኘስ ያለው ችግር? ያው ልጆቼ እንግዲህ ማንኛውም ሰው አቅም ካለው ነው የትም ሀገር ሆኖ ልጆቹን ማስተማር የሚችለው። እኔ ደግሞ ያው ሁሉም ነገር ከአቅሜ በላይ ስለሆነ 4 ልጆች የማስተምርበት አቅምም የለኝም፣ ገንዘብም ስለሌለ ለመስራትም አቅም የለኝም። ልጆቼ እስከዛሬ ትምህርት አልጀመሩም። በመንግስት ደረጃ ትምህርት ቤቶች የሉም? የነጻ ትምህርት ቤት ለስደተኛ የለም። ልጆቼም ለምሳሌ አንድ ቢሆኑ ላስተምር እችላለሁ ሰርቼ እንኳን ልጆቼን ጉድፈቻ አስቀምጬ። ግን እኔ ደግሞ ልጆቼ 4 ስለሆኑ እንግዲህ እንኳን እኔ በዚህ ሰዓት 4 ልጅ አይደለም 1 ልጅ እንኳን ማስተምርበት አቅም የለኝም። የነጻ ትምህርትስ በመንግስት የሚቀርብ ለልጆች የለም። እዚህ ሀገር ለስደተኛ የለም። የዚህ ሀገር ዜጋ ካልሆንክ በስተቀር ስደተኛ እስከሆንክ ድረስ የመንግስት ትምህርት ቤት ምናምን የሚባል ነገር የለም። መንታ ናቸው አይደል? 4ቱም 5 መንታ ነበሩ። አንዱ ወደ አስራ ሄደብኝ 4 አሉ። እነዚህ ልጆች ባለመማራቸው ምንድን ነው እየገጠማቸው ያለው ነገር? ወይም አንቺ የሚሰማሽ እነሱ የሚሰማቸው ጓደኞቻቸው ትምህርት ቤት ሲሄዱ ያያሉ ብዬ አስባለሁ። እንግዲህ ልጆቼን ብዙ ወጣ ወረዶችን አሳልፌ ነው እዚህ የደረስኳቸው። በጣም እኔም ከፍቶኛል፣ ልጆቼን ይከፋቸዋል። አቅም ኖሮኝ በዚህ ሰዓት ልጆቼን ባስተምራቸው በጣም ነበረ ደስ የሚለኝ። እንግዲህ አቅም በማጣቴ በጣም ነው የማዝነው። ሆኖም እንግዲህ ምንም የሚደረግ ነገር የለም፣ እጣ ፋንታ ስለሆነ ተስፋ አደርጋለሁ አንድ ቀን ልጆችም እንደ ማንኛውም ሰው እንደሚማሩ ብዬ አስባለሁ። በግብጽ የሚኖር አንድ ስሙ እንዲጠቀስ የማይሻ ኢትዮጵያዊ ስደተኛ በበኩሉ አሁን በኢትዮጵያ ላይ ያለው ፈተና እንዲህ ይገልጸዋል። የስደተኛ ልጆች የመንግስት ትምህርት ቤት ቢገቡም በተማሪዎቻቸው ብቻ ሳይሆን በአስተማሪዎቻቸውም በደልና እንግልት ይደርስባቸዋል፣ ቡሊ ይደረጋሉ። በዚህ የተነሳ ኢትዮጵያዊ ስደተኞች ልጆቻቸውን ወደ ትምህርት ቤት ለመላክ ፍላጎት የላቸው። ታዲያ አሁን ኢትዮጵያውያን ስደተኞች ልጆቻቸውን የት ያስተምራሉ ተብሎ የተጠየቀው ይህ የካይሮ ነዋሪ ብዙ ልጆች ከትምህርት ገበታ ተነጥለው ቤት መዋል ግድ ሆኖባቸዋል ይላል። የስደተኛ ልጆች ብዙውን ጊዜ ቤት ነው የሚቀመጡት። አቅም ያላቸው ስደተኞች ደግሞ በግል ትምህርት ቤት ከፍለው ያስተምራሉ። መንግስታዊ ያልሆኑ ድርጅቶች በተወሰነ መንገድ ድጋፍ ስለሚሰጡ በእነሱ በኩል የሚያስተምሩ አሉ። ግን ድጋፉ ትንሽ ነው፣ በጣም ትንሽ። ሂውማን ራይትስ ዎች ባወጣው ሪፖርት የስደተኛ ልጆች ትምህርት እንዳያገኙ የሚደረገው ብዙ ጋሬጣዎች በመንግስት ስለተቀመጡ ነው ሲል ይከሳል። በተለይም ልጆችን ትምህርት ቤት ለማስመዝገብ በርካታ ቢሮክራሲዎችን ማለፍ ይጠይቃል። ይህም ለብዙ ወላጆች ፈተና ደቅኗል ብሏል። ድርጅቱ የግብጽ መንግስት እነዚያን ጋሬጣዎች በማንሳት በዚያ የሚኖሩ ስደተኞችና ጥገኝነት ጠያቂዎች ተደራሽ የሚያደርግ በቂ የትምህርት ዕድል እንዲኖር ጠይቋል። ድርጅቱ አላስፈላጊ ቢሮክራሲ ብሎ ከጠቀሳቸው መሃል የግብጽ መንግስት ትምህርት የሚመዘገቡ ተማሪዎች ሲመዘገቡ የመኖሪያ ፍቃድ